ሰላም እንዴት ናችሁ? ዛሬ በሶሻል ሚዲያ ላይ ሲዟዟር ያየሁትን የተሳሳተ መረጃ ብያሰብኩትን የባህል ሕክምናና የጉበት መድኃኒቶች የሚሉትን ወይም ደግሞ በባህል ሕክምና የሚሰሩ የጉበት መድኃኒቶች ጋር ተያይዞ ያሉትን አጥር አድርጌ አርቲስቱ በገለጸው አይነት መንገድ ማስታወቂያ ላይ ባገኘሁት ምላሽ እየሰጠው ሙሉ ቪዲዮውን ገልጽላችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ፣ ትጠቀሙበታላችሁ። ብዙዎች ተስፋ በማድረግ ዘመናዊ ሕክምና ላይ የማያገኙትን ተጨማሪ ለማግኘት ብለው አማራጭ በመውሰዳቸው ምክንያት ያላስፈላጊ የሆነ ተጨማሪ ጎጂ ነገሮች ውስጥ ይወድቃሉ፣ ምናልባት በራሱ ሊድን በሚችል ነገር። ስለዚህ ሙሉ ቪዲዮውን እስከ መጨረሻው ድረስ ብታዳምጡኝ ትጠቀሙበታላችሁ። ወደ ቪዲዮ እንሂድ። የጉበት ህመም አለብዎ ቢባሉ እንዳይጨነቁ። እኔም እንድትጨነቁ ፈልጌ አይደለም፣ ነገር ግን የጉበትን ቫይረስ ወይም ሌሎች አይነት የጉበት ህመሞችን በተመሳሳይ አይነት መንገድ በባህል ሕክምና እናገኛለን ወይ ብላችሁ በተደጋጋሚ የጉበት በሽታ መዳን ይችላል ወይስ አይችልም ብዬ በሰራሁት ቪዲዮ ጠይቃችሁ ነበር። ይሄ ደግሞ ማህበራዊ ሚዲያ ላይ ሲዘዋወር ሳይ እንግዲህ አርቲስት ነው፣ አርቲስት ደግሞ ታማኝ መረጃ ነው ብላችሁ ስለምታስቡ ሳይንሳዊ የሆነና አስተማማኝ የሆነው የሕክምና መረጃ ምን ላይ ነው የሚለውን እንድታውቁ ስለምፈልግ ነው። ስለዚህ በዚህ ቪዲዮ እያንዳንዱ እዚህ ማስታወቂያ ላይ ያለው ምን ከሕክምና አንጻር የተሳሳተ ሐሳብ አለ የሚለውን በደንብ አድርጌ አስረዳችኋለሁ። መድኃኒቶቹ የተቀመሙት ደግሞ ከተፈጥሮ እጽዋቶች ሲሆኑ እንግዲህ ብዙ ጊዜ የባህል ሕክምና መድኃኒቶች ከተፈጥሮ የተዘጋጁ ስለሆኑ የሚል መረጃ ትሰማላችሁ። እንድታውቁት የምፈልገው የትኛውም አይነት የዘመናዊ መድኃኒት ሳይቀር ከተፈጥሮ እንጂ ዝም ብሎ ከአየር ላይ አይመጣም። ወይ ከቅጠል ነው፣ ወይ ከሆነ እንስሳት ነው፣ ወይ ከሆነ ነገር ላይ ተወስዶ የሚመጣው ግን በምን አይነት መንገድ ነው ካላችሁ ከተፈጥሮ ነው። ተፈጥሮ ካልሰጠችን ነገሮች ውስጥ የሚመጣ ነገር የለም። በተፈጥሮ ከሚመጡት ነገሮች ከመጣ በኋላ ግን መጠኑን ማመጣጠን እንደገና ደግሞ ለየትኛውን ጉዳት ያመጣል አያመጣ የሚል በኋላም በደንብ ማብራራላችሁ ሁኔታዎች ስለሚኖሩ እንጂ እንዳጠቃላይ ከተፈጥሮ የሚመጣ ነው። ምንም አይነት የጎንዮሽ ጉዳት የማያስከትሉ መሆናቸው የተረጋገጠላቸው ናቸው። እንግዲህ እዚህ ላይ ሁለት ነገሮችን ልንገራችሁ። የመጀመሪያው ምንም አይነት የጎንዮሽ ጉዳት የሚለውን ምንም አይነት የጎንዮሽ ጉዳት የሚባል ነገር የለም። ምክንያቱም ማንኛውም መድኃኒት አይደለም ጉበትን የሚያክል ነገር የሚያክል መድኃኒት ይቅርና ለራስ ምታት፣ ለሆነ ቁርጥማት፣ ለትኩሳት፣ ለብርድ ብለን የምንወስዳቸው መድኃኒቶች ሳይቀሩ መጠነ ሰፊ የሆነ የጎንዮሽ ጉዳት አላቸው። ነገር ግን የጎንዮሽ ጉዳቶቹ አንደኛ ፐርሰንታቸው በጣም የከፋ የሚባል የጎንዮሽ ጉዳት በጣም ሌዛን 1% እንዲሆኑ ተደርገው ስለሚሰሩ እንጂ ለምሳሌ ጉበትን የሚጎዳ ሊሆን ይችላል፣ ኩላሊትን የሚጎዳ ሊሆን ይችላል። ነገር ግን ዶዙ ከፍተኛ ከሆነ በክብደት የተመጠነ ካልሆነ ወይም ደግሞ አወሳሰዱ ትክክል ካልሆነ እና በጣም ከብዙ ሺዎች ወይም ሚሊዮኖች አንድ ወይ ሁለት ሰው ላይ ሊፈጠር ይችላል ተብሎ ይታሰባል ተብሎ በሚሆን አይነት መንገድ ነው የሚዘጋጀው እንጂ የጎንዮሽ ጉዳት የሌለው ቀላል መድኃኒት እንኳን የለም። ምግብ እንኳን የምንበላው በአግባቡ ካልተጠቀምነው እኮ የጎንዮሽ ጉዳት አለው አይደል እንዴ? አይደለም በአግባቡ ሳንጠቀመው በአግባቡ እየተጠቀምነው ራሱ በበላናቸው ምግብ ምክንያቶች የሚመጡ በጣም ብዙ ጠንቆች አሉ፣ አጣዳፊ ስላልሆነ እንጂ። ስለዚህ የመጀመሪያው ስህተት የጎንዮሽ ጉዳት የሌለው ነው የተፈጥሮ ነው ብሎ የሚያሰራጩት መረጃ ነው። ቀጣይ ደግሞ ምንድነው የሚለው የተረጋገጠ ነው ይላል። እንግዲህ በየትኛው ጥናት ተረጋገጠ ስትሉ ሲጀመር የባህል መድኃኒት ጥናት የለውም። ዘመናዊ መድኃኒት በጣም ብዙ ደረጃዎችን አልፎ ነው ለታካሚዎች ወይም የመጨረሻ ተጠቃሚው ጋር የሚደርሰው። ከላቦራቶሪ በፊት በወረቀት ጥናቶች፣ ከወረቀት ጥናቶች ዘለው ደግሞ አልፎ ከሄደ ደግሞ በጣም በላቦራቶሪ ውስጥ ይታሻል። ከዛ በኋላ እንስሳቶች ላይ ይሞከራል፣ ከሰዎች ጋር በጣም ቅርበት ያላቸው ጄኔቲካቸው የሚመሳሰሉ። ከዛ ደግሞ አልፎ ደግሞ ገበያ ላይ የተወሰኑ ሰዎች ላይ እንዲወጣ ይደረጋል። እነዛ ደግሞ መረጃዎች ይሰበሰባሉ። በጣም ብዙ ደረጃዎች አልፎ ነው ገበያ ላይ የሚወጣው። that's why አንድ መድኃኒት ለመስራት ረጅም ዓመታቶች ነው የሚወስደው። ሲመጣ ግን ሴፍ ነው፣ በጣም የብዙ ሰዎችን ህይወት የሚያድን ሆኖ እንደምታዩት ከብዙ ዘመናት በኋላ የተመረቱ መድኃኒቶች አሁን ላይ ጥቅም ላይ ውለዋል። ስለዚህ እንደዚህ አይነት መረጃ በጣም አደገኛ። እንቀጥል ወደሚቀጥለው። ነገራችን ላይ ከዚህ በታች የምገልጽላችሁ ህመሞች ይሰማዎታል። የሽንት መጥቆር፣ ያንና የቆዳ ቢጫ መሆን፣ የቆዳ ማሳከክ፣ የሆድ እብጠት፣ ተደጋጋሚ ማቅለሽለሽ፣ የማስመለስ ድካሙ፣ ሰውነቶት ይዝላል፣ የምግብ ፍላጎት ቀንሷል። እነዚህ ህመሞች የጉበትን ህመም የሚያሳዩ ምልክቶች ናቸው። አሁን እዚህ ጋር ነው ትልቁ ስህተት። የነዚህ አሁን የዘረዘራቸው ምልክቶች አዎ የጉበት መጎዳትን ይነግሩናል። ነገር ግን የጉበት መጎዳት ማለት ከምን ተጎዳ የሚለው እንጂ የጉበት መጎዳት ብቻውን ለመረጃነት በቂ አይደለም። ለምሳሌ
በአንድ መድኃኒት በመውሰድ ወይም ደግሞ በቫይረስ ሄፓታይተስ ኤ ቢ ሲ ዲ ኢ በምንላቸው አይነት ሄፓታይተስ ቫይረሶች ወይም ደግሞ በሌሎች ኢንፌክሽኖች ፓራሳይት ሊሆን ይችላል ባክቴሪያ ልክ ሌላ ሰውነታችን እንደሚያጠቁት ጉበታችንን በማጥቃታቸው ምክንያት በካንሰር ወይም ደግሞ በአልኮል ሊሆን ይችላል ወይም ደግሞ ሜታቦሊክ ኮንዲሽን በሆኑ ልክ እንደ የስብ ክምችት አይነት ወይም ደግሞ በሌሎች ሜታቦሊክ ኮንዲሽኖች ሰውነታችን በፋት ወይም በመከማቸቱ ምክንያት ወይም ደግሞ የሰውነት ኃይል አጠቃቀም ውደታችን በመጎዳቱ ወይም ከዚህ አልፎ የኛ ሰውነት ራሱ ጉበታችንን በመጉዳቱ የተነሳ እነዚህ ሁሉ የጉበትን መጎዳትና አሁን የተዘረዘሩት ምልክቶችን ያመጣሉ። ስለዚህ የትኛው አመጣው የሚለው መሰረታዊ ነው። ለምሳሌ መድኃኒት እየወሰዳችሁ የወሰዳችሁት ከሆነ ጉበታችሁን የጎዳው ያን መድኃኒት ማቆም ወይም ለዛ መድኃኒት ተቃራኒ የሆነ ነገር መስጠት እንጂ ሌላ የምትሰጡት መድኃኒት የተለየ ጉበትን እንትን ሊለው አይችልም። ሌላው ደግሞ ቫይረስ ከሆነ ልክ አንቲቫይረስ መሆን አለበት። ስለዚህ ለነዚህ ሁሉ ምክንያቶች ተመሳሳይ የሆነ አይነት መድኃኒት መስጠት ማለት ምክንያቱም ያለማወቅና ታማኝነቱ ምን ያክል እንደማይሆን ያሳያል። አልኮል ከሆነ ያመጣው አልኮል ማቆም ነው። አልኮል ካቆማችሁ ጉበታችሁ ከመጎዳት ትቶ ራሱ ሪከቨር ያደርጋል። ስለዚህ ብዙ ጊዜ የወፍ እየተባለ የጉበት ቫይረስ ወይ የሆነ የጉበት መጎዳትን በተለምዶ የወፍ እየተባለ የሚወሰደው መድኃኒት ለሁሉም ኮዞች ተመሳሳይ ሆኖ ጉበትን የሚያክም እንደሆነ ታስባላችሁ። ሆስፒታል ላይ ግን በጣም ብዙ ሰዎች በዚህ የባህል መድኃኒት ወስደው ጉበታቸውን የበለጠ አቃጥለው የሚመጡ በጣም ብዙዎች ናቸው። እሺ እንቀጥል። በነገራችን ላይ በርካቶች ላይ የጉበት ምንም አይነት ምልክት ሳያሳይ ይቆያል። ድንገት ጤናቸውን ቼክአፕ ሲሰሩ፣ ለውጭ ፕሮሰስ ሜዲካል ሲያሰሩ በጉበት ህመም እንደተጠቁ ይነገራቸውና በርካቶች ግራ መጋባት ውስጥ ይሄ ነው ሌላኛው ትልቅ ስህተት። እንግዲህ ምንድነው መሰላችሁ እዚህ ላይ እንደ ማርኬቲንግም ያው ህክምናው ላይ የምንጠቀማቸው ምልክት የማያሳዩ ምንም ጥያቄ የለው በጣም አድቫንስድ ካላደረገ በስተቀር የጉበት አብዛኛው ክፍል ካልተጎዳ በስተቀር ጉበት በባህሪው ምልክት ላያሳይ ይችላል። ደረጃዎቹ ከፍ እያሉ ሲመጡ ነው ምልክት የሚያሳዩት። ቀድመን ስክሪን የምናደርጋቸው ምርመራዎች ቅድመ ክትትሎች በየክሊኒካችን ስትመጡ ክትትል የምናደርግላችሁ ክትትሎች ይሄ መጎዳት ከመድረሱ በፊት ምልክት ስለማታሳዩ ፒክ ማድረግ እንድንችልና የመከላከያ መንገዶችና አንዳንድ ህክምና የሚያስፈልጋቸውን ነገሮች እንድታደርጉ ነው። ነገር ግን እዚህ ጋር አሁን ይሄ ምልክት አለመኖር የጉበትን ህመም ለመኖር የተጠቀማችሁት ዘመናዊ ህክምና መመርመሪያ ነው። የራሱ የሆነ ሞዴል የለው። ያ ማለት አንድን ታካሚ እንዴት እንዳለበት አውቃለሁ፣ ምን መድኃኒት ሰጠዋለሁ፣ እንዴት እንደተለወጠና ደግሞ እንደገና አውቃለሁ ብለን የምንጠቀመው የዘመናዊውን ህክምና መሳሪያ። ያ ማለት ደግሞ የምንጠቀመው መድኃኒት የዘመናዊውን ያልሆነ መድኃኒት ተጠቅመን በባህላዊ ህክምና ተጠቅመን ደህና መሆናችንና ለመሻላችን ቼክ ማድረጊያ እንኳን የሌለው ማለት ሞዴሉን ለማተም የሄድንበት ሞዴል ምን ያክል ያልተጠና እንደሆነ ማረጋገጫችን ነው። እንቀጥል። የባህል ህክምና ጎራ ቢሉ ይኸው የምታያቸው ተቀምመው የቀረቡ መድኃኒቶች ለእናንተ ነው። እነዚህ መድኃኒቶችን በመጠቀም በሽታዎትን ከስሩ ነቅለው መጣል እንደሚችሉ ስንነግሮት እዚህ ጋር ደግሞ እንግዲህ ከስሩ ነቅለው መጣል ስንል አንድ ሰው በጉበት ህመም ቅድም ያላቸውን ምልክቶች ሊኖራቸው ይችላል። ካንሰርን የሚያክም ከስሩ ነቅሎ የሚያወጣ ሲል ካንሰርን ሙሉ ለሙሉ የሚያጠፋ ወይም ደግሞ ሌላ የጉበት ቫይረስ ከሆነ እንደዚሁ ነቅሎ የሚያጠፋ ስንላል። ይሄ ደግሞ ዓለም ላይ በጣም ከፍተኛ የሆነ ጥናቶች ተሰርቶ እንኳን ሳይቀር እንደዚህ ነቅሎ የሚያጠፉ መድኃኒቶች የሉ። ይሄ የሚሆን ከሆነና የነቀለላችሁ ካላችሁ እኔ የሆነ ምቀኝነት ወይም ባህላዊ ህክምና ካለመደገፍ አይደለም። በጣም ብዙ ወገኖቻችን እየተጎዱ ስለሆነ ነው። ስለዚህ እስኪ የባህል ህክምና ሄዳችሁ እናንተ በህክምና የተረጋገጠ የነበራችሁን የህክምና ማስረጃዎች ከዛ በኋላ በባህል ህክምና ከወሰዳችሁ በኋላ የዳናችሁ ሰዎች እንደ ማስረጃ ብትነግሩን ደስ ይለኛል። ነገር ግን አንድ እንድታውቁት የምፈልገው ብዙዎቹ ለምሳሌ የጉበት ቫይረስን እንውሰድ። የጉበት ቫይረስ ሄፓታይትስ ኤ ወይም ሄፓታይትስ ቢ ሲ ዲ ኢ ምንላቸው አሉ። አብዛኛዎቹ በአኪዩት ኢንፌክሽን ተፈጥሮ የሚድኑ ናቸው። ለምሳሌ ሄፓታይትስ ቢ ቫይረስ እስከ 6 ወር ድረስ ቫይረሱ ከተያዛችሁበት ቀን እስከ 6 ወር ባለው ውስጥ ቫይረሱ ይዟችሁ ማለት ነው። እስከ 6 ወር ባለበት ውስጥ ህክምና እንኳን ባታደርጉ የራሳችሁ በሽታ የመከላከል ኢሚኒታችሁ ወይም በሽታ የመከላከል አቅማችሁ ሊያጠፋው ይችላል። እንግዲህ ከ6 ወር ካለፈ ነው ክሮኒክ ሄፓታይትስ ቢ ኢንፌክሽን ወይም ስር የሰደደ አለ የምንለው። ምንም አይነት ህክምና ባታደርጉ እንኳን በራሱ የሚድልበት አጋጣሚ አለ። እንደዚህ አይነትን አጋጣሚ ግን ቅጠሉን በመውሰድ ወይም የሆነ የተሰጣችሁ መድኃኒት በመውሰድ እንደዳናችሁ ማስረጃ የምታቀርቡ ሰዎች አላችሁ። ይሄ ነው
ስር የሰደደ ነበረ ወይ? ስር የሰደደ የመሆኑ ማስረጃ ኖሯችሁ ከዛ በኋላ የጠፋ ነበር ወይ? ምን አይነትስ የጎንዮሽ ጉዳት አመጣባችሁ የሚለውን እንደ መረጃ ብትነግሩን መማማሪያ መሆን ከቻለ ኮሜንት ሴክሽን ላይ ብትጽፉልኝ ደስ ይለኛል። እንግዲህ እንደዚህ አይነት የተሳሳቱ መረጃዎችን ወይም ደግሞ ለሰዎች አላስፈላጊ የሆነ ተስፋን የሚሰጡ መረጃዎችን እንቃወማለን። ምክንያቱም እኛ ባህላዊ ሕክምና ከዘመናዊ ሕክምና ጋር እንዲዋሃድ እንፈልጋለን። ነገር ግን በጣም በጥናት የተረጋገጡ መንገዶችና ሰዎች ላይ ለመውጣታቸው ግልጽ የሆኑ መሆን አለባቸው። አንድ ሱቅ ላይ ሳይሆን ዓለም ላይ ሁሉ ተሽጦ የባህል መድኃኒቶቻችን ለብዙዎች ፈውስ ቢሆን ደስተኞች ነን። ነገር ግን እነዚህ ኦፕን አይደሉም። ኦፕን ሆነው እንዲሞከሩ ብዙዎች ፍቃደኛ አይሆኑም። እሱ ነው ትልቁ ችግር። መመዘኛ የሌለው የራሱ ሞዴል አፕሮች የሌለው ለብዙዎች የጤና ጉዳት ይዳርጋል። የትኛው የሄፓታይቲስ ወይም የጉበት መጎዳት አለባችሁ፣ ለየትኛውስ ምን አይነት ህክምና ያስፈልጋል የሚለውን እንድሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ላይ ስላለባችሁ የጉበት መጎዳት አስቀምጡልኝ። ምናልባት መልስ የሚያስፈልገው ከሆነ ስጣችኋለሁ። አለበለዚያ በኮሜንት ሰብስቤ ከኮሜንት ላይ ልሰራላችሁ እችላለሁ። እስከዛው ቸር ቆዩ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ። የኔ ቤተሰብ ካልሆናችሁ ቻናሌን ሰብስክራይብ ማድረግ እንዳይረሳ። እስከዛው ቸር ቆዩ።